ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጥቶን መደበቅ ለምን መጣ ይብሉ እናቅርብላቸው ሜቢ እሷ በህክምናም ወይ ሆስፒታል ነገር ያላቀርብን በራሴ ወንኔ ከጆን ዳንኤል ጎን ነኝ ወይ መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ በቃ አሁንም አለው ብሏል ይምጣ ከመጣች ይመጣል ባዶና አካውንት ትምጣ ለምንድን ነው እንደዚህ አይነት ሻሻዋ የምንሰራው ጋይስ ሁሌ በውሸትና በተለያየ ነገር እንደተከሰስን እንኖራለን ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸውን የሚጎዱ ሰዎች ማን ስማ እኩልን አዳምጠኝ ማን እኩልን አው ልመጣልህ ነው ራሴን ጎዳሉ ከተውከኝ ከተውሽኝ ማንበርኪና ተጣጣና ምናምን አካውንት የተዘግቶ ነው ምናምን ብላል ታጫውተው እና አሁን ይሄ አደጋ የሆነው ምንድን ታውቃለህ ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ ጎዳለሁ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ ገባ አሁን እነዚህ ሴቶች ምን ያደርጋሉ ራሳቸውን ይጎዱና ጎዳኝ ይላሉ ወንዱ ማረጋገጫ ካላመጣ በስተቀር የሴቷ ሀፍታም ነው ይፈረድበታል ከማህበረሰብ ይገለላል ምናምንና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል ማስረዳትም ካለባት አስረዳ እንጂ ማለት ነገ እንደ ምሳሌ ነው የሚጠቀሙባት እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ ይሄን ታሳቢ ማድረግ አለባት እሷ መጣ በቃ እንደሞ አይታለች ጆን መጥቶ አንተን የጠየቀው በስነ ስርዓት ነው የተወራው ተከብሮ ነው የወጣው እሷም ተከብራ በስነ ስርዓት አውርታ ትወጣለች አሁን ራሱ ቲፎዞ አላት አሁን ራሱ እሷ አስመስክሩ ያን ያክል ነው የሚወዷት ስለዚህ ይሄንን ድል ተጠቅማ አንተም አስከብረን ስለምትል ይሄን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ ከልዋሴ ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፈናል አሜን ይይዛል ውሸት ነው ምናምን ሊባል ስለሚያስችል መጣ ሐሳብ መስጠት አለባት ግዴታዋ ነው አይውላችሁ እሷ ያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ ከዚህ በላይ ራስ መታመምም ህፃናቶችም አይደለም አዎ ጆከሪ ቴንኪው እንትኑን ስለሰጠኝ ታይሙን ካቴ እና እኔ የምናገረው ሃሽታግ የሰላም ወይኔ አሁን እኔ ያየሁት ነገር ምንድነው ሚዲያ ላይ እስናባውት ስለነሱ ሳይሆን ማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይክ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብን በቲፎዞ በፎሎወር በቪው የምትራመዱ ሰዎች አላችሁ ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን ሴቶችም እኮ አሉ አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ እውነት ያማል ተሳደባላችሁ ኦፍ ኮርስ ጀግና ሴቶች ቤት ውስጥ አሉ ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ አንድ ሴት ቂጧን ጥላ ራቁቷን ገንዘቡን አውጥቶ ብዙ ነገር ምታፍኑና የሚበደል ስንት ራሱ ያለው በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ እምታፍኑ ከዛ ዘ ኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን ምታግዟቸው እናንተ ናችሁ በቃ ተበድላ ከሆነ በሷ ሳይድ ነው የምንቆመው ግን ወንድ ልጅ እየረገጣችሁ ሴት ተበድላለች ምትሉ ሴቶች አንሰማችሁም እኛ ደግሞ ፌር ነው የምንሆነው ሴቷ ከተበደለች በሴቷ ነው የምቆመው ወንድም ሲበደል አብሬ ነው የምቆም እኔም የወንድ እህት ነኝ እኔ የሰባት ወንድ እህቶች ነኝ ቁጭ ብላችሁ ግን እዚህ አታራምዱ ሪቬንጅ አትስሩ በፎሎወርና በቪው እየመጣችሁ ሃይድ አታድርጉ ነገር ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ ፎሎወሮች ቪር የምታበዙ ሰዎች በቃ እውነት ይወጣል ከተበደለች መጣ እሷን መብት ይሰጣታል በእሷ ሳይድ እንቆማለን እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ እንደውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ ሳይድ ምዝበት የሚያገናኘን ቁጭ ብዬ ማያቸው ሰዎችም አይደለሁም እኔ ንቅያቸው ሳይሆን ማያቸው አይደለሁም በቃ
ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዞነቱ ይቀራል ማለት ዛስፋምሳይ እሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ አሚን ለፈሎወሮቿ ንቀት ማኛውን አስገባው ነው። መጀመሪያ ላመንሽበት ነገር ደግሞ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ወጭላችሁ ሰውን አትደባብቁ በፎሎወር የለም እንደዚህ አይነት ነገር ጋይስ። እንደዚህ ያራችሁ ነው ቲክታኩን ያሳራችሁ ተክላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖስተሽ ነው ብላችኋል። ደግሞ ደህንነት እባክሽ እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሐሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅ አሁን እኔ አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ ያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነካላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት የተጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅቱ። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆን ዳንኤል ጎን ነኝ ወንድ ስለሆንኩ። በቃ ማንም እናት የወለደችሽ እናት የወለደ መጥተህ ትነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባየው ነው ፌር አልሆንም። ምሳሌ ነው አካውንት የተዘጋ የሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር ሳይድ ነው ምን ሆነ ለታስካል ስሚ በሌላ አካውንት እኮ መንጣት ትችላለች እኮ መጣ አላስረዳችም። ለአንቺ መጻፍ ለኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት ጆከር እየሰማኝ ኖ መጀመሪያ ስመጣ ፌር እንሁን ከሱም እንስማ ብዬ ነው የመጣው ነው ብላ። አሁን ግን እሱ መጥቶ ስለተናገረ በእሱ ሳይድ ነኝ እኔ ጋይስ። ዳሴት መጣስ ካልተናገረች ድረስ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈለገ? መተማታውራ ከሆነ መለጠፉ ምን አስፈለገ? እጄን ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትቻለች። ባን የሚለውን መጽሐፍና ሲስተም አለው ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ላንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማች ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣ። እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩት ነገር ውሸት ነው ብላ ተከሰሰ ፊት ለፊት። ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሰክሬ ማልቀስ እችላለሁ። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ? የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም ተለማምጬ ለማንም አንገት ደፍቼ ማልፈሳ አዲስ አበባ ላይ አመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ
ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኛችሁ? ለምንድን ነው የሚዋሽው? ምን ትደባብቃላችሁ? ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው። የት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልቂቷን አሳምራ ጸጉሯን ተበጃጅታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። ሁሉም ሞዴሬተር ሙሉ አይደለም። ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። ለእንደዛ አይነት ሰው አንቆምም፣ ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አልቻልኩም። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስታ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ለና ያረጋግጣችሁ እኛ እኮ ነን ያረጋግነው። ወብሳይት ማሜና ጆከር ብቻ ነበሩ ፌርስ። አንተም ከሱ ጎን ነበር የሚሰርባት የነበረ ልንገርሽ አንድ ወንድ ሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ፣ እኛ ማሜ ሚጣ አንድ ነገር ቆይ